ከሌሎች ጋር ያለን ልዩነት የመጀመሪያው እና መሰረታዊ አንዱ ቅዳሴ ነው። ከሌሎች ጋር የሚለየን በቅዳሴ ነው ስንል ቤተክርስቲያናዊ የሆነው እንቅስቃሴያችንም ነው የለየን። በምእመናንም ላይ በአገልጋዮቹም በካህናቱም ላይ በሁሉም ላይ ከካህናት ጋር ካህን ሆኖ የሚቀድሰው ከምእመናን ጋር ምእመን ሆኖ አሜን የሚለው ክርስቶስ ነው። ይሄ ማለት ምን ማለት ነው? ሥላሴ አንድም ሶስትም ናቸው ብለን ነው ቅዳሴያችን የምንጀምረው። የኛ ቤተክርስቲያን ትምህርት መንፈስ ቅዱስ ከአብ ሰርጾ በወልድ አካል ላይ ያርፋል የሚለው ትምህርት የተለያዩ የአገልጋዮች ወይም የምእመናን ወይም ደግሞ የቤተክርስቲያን ውስጥ ያሉ ሰዎች እንቅስቃሴ ስተት ብናገኝ ቤተክርስቲያን በድላለች አያስብልም። የጳጳሳቱ፣ የዲያቆናቱ፣ የቀሳውስቱ ስተት ወይም የምእመናኑ ስተት ቤተክርስቲያንን ወደ ስተት የሚመራት አይደለም። ለዛ ነው በበዓለ ጰራቅሊጦስ ክርስቶስን በምልአት ያወቁት። ለዛ ነው ያ ማለት ክርስቶስን በምልአት ቤተክርስቲያንን በምልአት የምናገኘው መንፈስ ቅዱስ በዚች አካል ላይ ሲገለጥ ማኒፌስት ሲያደርግ ነው ማለት ነው። ናሁ ወልድከ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? ይህ ኤማሁስ ሚዲያ ነው። በኤማሁስ ሚዲያ ተከታታይ የቅዳሴ ትምህርት አዘጋጅተናል። እግዚአብሔር ከረዳን ይህንን የቅዳሴ ትምህርት ከመጀመሪያው ጀምሮ እስከ መጨረሻው ድረስ አባቶቻችን ባስተማሩን ስርዓት መሰረት ነገረ መለኮቱን ትውፊቱንና ቀኖናውን የምናይበት ይሆናል ማለት ነው። መልካም ቆይታ። እንግዲህ የቅዳሴን ትምህርት ስንጀምር መጀመሪያ የምናስቀድመው ነገር የምትቀድሰዋን ቤተክርስቲያን ማናት? እቺ ቀዳሿ ቤተክርስቲያን ወይም ቅዳሴ ማለት ምን ማለት ነው ከማለት በፊት የሚቀድመው የምትቀድሰዋን ቤተክርስቲያን ማወቅ ነው። ስለዚህ ቅዳሴ ምን ማለት ነው የሚለውን ሳንመልስ ወደ ምን እንሄዳለን? ቤተክርስቲያን ማናት ወደሚለው ነው። ምክንያቱም ቅዳሴን እንቀድሳለን የሚሉ በክርስትና ስም የሚጠሩ ብዙ አሉ። ሃይማኖት ነን ብለው የሚጠሩ ለምሳሌ የሮማን ካቶሊክን ብናይ፣ የፕሮቴስታንትን ብናይ የቀዳሾች ነን ይላሉ። ለቅዳሴም ትርጉም አላቸው። የእኛ ቤተክርስቲያን ግን የእውነት አምድና መሰረት ናት እንዳለው ቅዱስ ጳውሎስ ለጢሞቴዎስ ቤተክርስቲያን በእውነት አምድና መሰረትነት የምተረጉመውን የቅዳሴን ትምህርት ዛሬ እንጀምራለን ማለት ነው። እንግዲህ የቤተክርስቲያን ትክክለኛ ትርጉም ምንድን ነው የሚለውን ነገር ራሱ ቅዳሴው በደንብ ነው የሚያሳየው። መጀመሪያ ቤተክርስቲያን ማናት ምንድናት የሚለው ነገር ለቅዳሴን ለማወቅ በጣም ወሳኝ ሆኖ ነው የሚገኘው። እንግዲህ ብዙዎቻችን ስለ ቅዳሴ ስናስብ ሁሌም የአእምሮችን ላይ የሚመጣው ነገር ስርዓቱ ነው። ቅዳሴ ውስጥ ያለው ስርዓት እጅግ ውብ ነው፣ ያስደንቃል። ከዛ ባለፈ ግን ምስጢሩ ነገረ መለኮቱ ምንድን ነው የሚለው ነገር ወሳኝ ነው። እርሱን ነገር ማስተዋል ያስፈልጋል ማለት ነው። ቅዳሴ የአምልኳችን የህይወታችን መርህ ነው፣ መሰረት ነው። ህይወታችንን የሚቃኘው ቅዳሴ ነው። ብዙ ጊዜ ከቅዳሴ ከወጣን በኋላ ሌላ ህይወት፣ ቅዳሴ ስንመጣ ደግሞ ሌላ ህይወት የምንኖረው አይደለም። ቅዳሴ የክርስቲያኖች የህይወት እንቅስቃሴ መርህ ነው እና ቅዳሴን በስነ ስርዓቱ በመሰረታዊ የሆነ ትምህርቱን ካየነው የክርስቲያኖች እንቅስቃሴ የእግዚአብሔርም እንቅስቃሴ የሚገለጥበት ነው። የእግዚአብሔር እንቅስቃሴ ከዚህ አይተን እኛም ክርስቲያኖች እግዚአብሔርን ስለምንመስል በተሰጠን ጸጋ ይህንን ትምህርት መረዳት ማወቅ አስፈላጊ ነው ማለት ነው። ስለዚህ ቅዳሴ ስርዓት ብቻ ሳይሆን ነገረ መለኮታዊ የሆኑ ሐሳቦች ያሉት አማኞችም ህይወታቸውን የሚመሰርቱበት የምስጢረ ሥላሴ የምስጢረ ሥጋዌ መሰረትነት የሚፈስበት ይሄ ቅዳሴ ነው ማለት ነው። ስለዚህ ቅዳሴን ከምስጢረ ሥጋዌ ከምስጢረ ሥላሴና ከምዕመናን ህብረታዊ የሆነ ምስጢራዊ ህይወት ለይተን ልናየው አይገባም ነው። በብዙ የአብያተ ክርስቲያናት ህይወት መከፋፈል ውስጥ ከመጀመሪያም ጀምሮ እስካሁንም ድረስ የምናየው አንዱ የቅዳሴ ነው። ከሌሎች ጋር ያለን ልዩነት የመጀመሪያው እና መሰረታዊ አንዱ ቅዳሴ ነው። ለምሳሌ በነገረ መለኮት የተለያየ ትምህርት የኖረን ቅዳሴያችንንም እንደዛ የቃኘው ህይወታችንንም የመሰረተው ይሄ የተሳሳተ ትምህርት ነውና በዚህ ውስጥ የተሳሳተ ትምህርት አለን ማለት የተሳሳተ ቅዳሴም አለን ማለት ነው። የተሳሳተ ቅዳሴ አለን ማለት የተሳሳተ ትምህርትም አለን ማለት ነው። ምስጢረ ሥላሴን በተሳሳተ መረዳት ከተረዱት ምንም ጥያቄ የለውም የኛና የሮማን ካቶሊክ ቅዳሴ አንድ አይደለም።
ወይም ከፕሮቴስታንት ጋር ያለን ልዩነት አንዱም የቅዳሴ ነው። በጥንት ቤተክርስቲያን ካታኪመንስ የሚባሉ ንዑሰ ክርስቲያኖች አሉ። ንዑሰ ክርስቲያን ማለት ካታኪመንስ ነው። ብዙ አባቶች ለምሳሌ የኢየሩሳሌሙ ቄርሎስ ለካታኪመንስ ለንዑሰ ክርስቲያን የጻፈው ጽሑፍ አለ እና ምንድነው የሚያሳየው የአባቶቻችን ታሪክ ውስጥ በጥንትም ቢሆን ቤተክርስቲያን ወደ ቅዳሴ የሚመጣውን ሰው ቅዳሴን ሕይወቱ እንዲያደርግ ያደርጉት ነበር። ቢያምንም በአንድነት በሶስትነት አምናለው ቢል በሐሳብ በቃ ምንሃል ብለው አያጠምቁት። ምን ያደርጋሉ? በቅዳሴ ሕይወቱን እንዲለማመድ ያደርጉታል። ስለዚህ ምንፍቅና የቃል የሐሳብ የመቀበል ያለመቀበል ብቻ ሳይሆን የእንቅስቃሴም የሕይወትንም ያጠቃልላል ማለት ነው። ለዛ ነው ባንዲው አያጠምቋቸውም ነበር። እስኪለምዱት የንዑሰ ክርስቲያን ቅዳሴ አለን እኛ የአማኝ የንዑሰ ክርስቲያን ቅዳሴ አለ። እስከ ጻኡ ንዑሰ ክርስቲያን ድረስ እንግዲህ የንዑሰ ክርስቲያን ቅዳሴ ነው ትላለች ቤተክርስቲያን። በጥንቱ ቤተክርስቲያን ደግሞ ከንዑሰ ክርስቲያን ከአሕዛብ ከተለያዩ ቦታ የመጡትን ይህንን የቅዳሴ ሕይወት እንዲለምዱት አድርጋ ነው የምታጠምቃቸው። እንደውም ሚስጢራዊ የሆነውን ትምህርት ለካታኪመንስ የሚሰጠውን ሚስጢራዊ ትምህርት ይላል ቄርሎስ ኢየሩሳሌም የሌተር ቱ ካታኪመንስ ለካታኪመንስ ለንዑሰ ክርስቲያን በጻፈው ደብዳቤ ላይ የሚስጢራዊ ትምህርቱን የሚስጢረ ሜሮን የሚስጢረ ቁርባን የሚስጢረ ሥላሴን ትምህርት ወደ ኋላ ሕይወቱን ከለመዱት በኋላ ወደ ሚስጢር መካፈል ሲመጡ ነው በጥልቀት የሚያስተምሯቸው የሚል አብነት አለ። ስለዚህ ቅዳሴ ሰውነታችንም የሚለምደው የምንለማመደው የምንኖረው ሕይወት እንደሆነ ማወቅ ያስፈልጋል። በዚህ የተነሳ የቤተክርስቲያን የኦርቶዶክስ ቅዳሴ ከሌሎች ክርስቲያንን ከሚሉት በብዙ ይለያል። ከሮማን ካቶሊክ ከፕሮቴስታንትም ይለያል። የተለየው ደግሞ አምልኮዋን የምታመልከዋን አምልኮ ቤተክርስቲያን ከሚስጥረ ሥላሴ ስለሚቀዳ ከሚስጥረ ሥጋዌ ስለሚቀዳ በአግባቡ ስለምትለው እውነተኛ ቀዳሿ የእኛ ቤተክርስቲያን ኦርቶዶክስ ተዋሕዶ ናት ማለት ነው። ስለዚህ ቅዳሴ ሃይማኖታችንን የምንኖርበት ነው። ሃይማኖታችንን የምንንቀሳቀስበት ነው። አንዱ አብ ቅዱስ ነው፣ አንዱ ወልድ ቅዱስ ነው፣ አንዱ መንፈስ ቅዱስ ነው የምንለውን ሃይማኖት የምንገልጸው በእንቅስቃሴ በቅዳሴ ነው ማለት ነው። እንግዲህ ይሄ መለያየት ከሌሎች ጋር የሚለየን በቅዳሴ ነው ስንል ቤተክርስቲያናዊ የሆነው እንቅስቃሴያችንም ነው የለየን እንጂ ዝም ብሎ በሐሳብ ብቻ አንድም ሶስትም አትሉም አንድ ትላላችሁ ሶስት አትሉም ከሁለት አካል አንድ አካል አትሉም ብቻ የሚል ሳይሆን ያንን የሚኖሩበትም ሕይወታቸውን የሚቃኘውንም ምንፍቅና ብለን ነው የምናየው። ስለዚህ ከሌሎች እንለያለን የሚለውን ነገር ማወቅ ያስፈልጋል። ያ መለየታችን ደግሞ የሚታወቀው በዚህ በቅዳሴ ሕይወት ነው ማለት ነው። እንግዲህ በኦርቶዶክስ ሚስጢራዊ ወይም ሳክራመንታል ቴዎፋኒክ በሚባለው እይታ ውስጥ ቤተክርስቲያን የክርስቶስ ቀጥተኛ መገለጫው ናት፣ አካሉ ናት። ቤተክርስቲያን ሕያው የሆነች የክርስቶስ አካሉ ናት። ለምሳሌ በላቲን ወይም በሮማን ካቶሊክ አቀራረብ ብናይ ቤተክርስቲያን እንደ መስሪያ ቤት ወይም መስሪያው ወይም ተወካይ ተደርጋ ነው የምትታየው። ለምሳሌ ጳጳሱ ተወካይ ነው፣ የክርስቶስ እንደራሴ ወይም ክርስቶስ ቤተክርስቲያንን ተለይቷት ጳጳሱ ወይም አገልጋዮቹ እንዲሰሩ በውክልና የተተው ነው አድርገው የሚያቀርቡት። ቤተክርስቲያን ግን ክርስቶስ በውክልና የሚሰራባት ሳትሆን ቀጥተኛ መገለጫው ናት። በአካል የሚገለጥባት አካሉ ናት የምንለው የምስራቅ ቴዎሎጂው ወይም ሊተርጂው ከዌስተርኑ ወይም ከምዕራቡ የሚለየው ቤተክርስቲያን ውክልና አይደለች። በውክልና ምሰራ በውክልና ያለች ሳትሆን በቀጥተኛ የክርስቶስ አካል የሆነች የክርስቶስ መገለጫ መሆኗን የምናይበት ነው። እንግዲህ ክርስቶስ ራሱ የቤተክርስቲያን የበላይዋ ነው፣ የቅዳሴው ራስ እና ቅዳሴውን የሚመራው እሱ ነው። በሌሎች ስናይ ቅዳሴውን አሁን ለምሳሌ ካህኑ በቅዳሴው ላይ የምናየው ነገር ምንድነው? ባርክ ይላል። አንተ ባርከው፣ ይህንን ቀድስ፣ ወፈትት፣ ይህንን ቀድስ ይላል። ይሄ የሚያሳየው ምንድነው? ቅዳሴው ላይ ክርስቶስ ራሱ ነው የሚንቀሳቀሰው ማለት ነው። በምዕመናንም ላይ በአገልጋዮቹም በካህናቱም ላይ በሁሉም ላይ ከካህናት ጋር ካህን ሆኖ የሚቀድሰው ከምዕመናን ጋር ምዕመን ሆኖ አሜን የሚለው ክርስቶስ ነው።
ማለት ምን ማለት ነው? ክርስቶስን የሚቀበል ክርስቶስን የሚሰጥ ማን አለ? እርሱ ክርስቶስ ካልሆነ ማለት ነው። ህዝቡም አሜን ለማለት ኃይል የሚሆናቸው ክርስቶስ ነው። ለካህናትም ለአገልጋዮችም ጸልዩ ተንስኡ እንዲሉ ጉልበት የሚሰጣቸው ክርስቶስ ነው። ስለዚህ ክርስቶስ በበላይነት ክርስቶስ አካል ሆኖ ራስ ሆኖ የሚመራት መሆኑን ማወቅ ያስፈልጋል። ብዙ ጊዜ ቤተክርስቲያን ሲባል ቤተክርስቲያን የሚለው ነገር ከህንፃ ጋር ወይም ከማህበረሰብ ወይም ቢሮክራቲክ በሆነው ህጋዊ የሆነ እንቅስቃሴ ወይም በተቋም ወይም በአማኞች ስብስብ ብቻ የምንረዳው የቤተክርስቲያን አረዳድ አለ። ይህ ስህተት ነው። በቤተክርስቲያናችን ውስጥ የአማኞች ስብስብ አይደለም። ለምሳሌ የዌስተርኑን ወይም የፕሮቴስታንትን አፕሮች ብንከተል ሚስቲካል የሆነች ቸርች አለች ብለው ያስባሉ። ከአካላዊነት ይልቅ በሐሳብ በጌታ በማመን አንድ እንሆናለን የሚል የአማኞች ስብስብና የአማኞች መረዳት ተደርጎ ይታሰባል። ወይም ደግሞ የሮማን ካቶሊክን ብናይ ደግሞ መዋቅሩ፣ አሰራሩ ከጵጵስናው፣ ከክህነቱ፣ ከዲቁናው በተያያዘ መልኩ አንድነቱን ቤተክርስቲያንን የሚለውን የሚያመጣው ሲኖዶሱ፣ ቅርጹ፣ መዋቅሩ ነው ብሎ መረዳት ደግሞ አለ። ቤተክርስቲያን ግን እንደዛ አይደለችም። ከዛ ያለፈ ሚስጢራዊ የሆነ ማንነቷ በሚስጢረ ሥላሴ በሚስጢረ ሥጋዌ የተመሰረተች ቤተክርስቲያን ሚስጢረ ሥላሴያዊ ናት የምንላት ናት ነው። ለምሳሌ ክርስቶሞኒዝም የምንለው አለ። ክርስቶስን ብቻ ማየት ወይም ደግሞ በዌስተርኖቹ ለምሳሌ በፕሮቴስታንት ብናይ በአምስቱ ሶላ፣ በሶላ ስክሪፕቶራ፣ በሶላ ፊዴ፣ በሶላ ግራስቲያ፣ በሌሎችም ሶላዎቹ በአምስቶቹ ሶሎቹ ማለት ነው የሚታየው በበላይነት የሚመራው ወይ ኦቶሪቲ ያለው ስልጣን ያለው የምዕመኑ እምነት የአማኙ እምነት ቤተክርስቲያን የምትኖረው ሰውየው ሲያምን ነው። ካላመነ ግን የለችም አይነት ማለት ነው። እንግዲህ ቤተክርስቲያን በህንፃ ወይም እንደ ማህበረሰባዊ የሆነ አንድነት ወይም ደግሞ በቢሮክራሲያዊና ህጋዊ ተቋም ቤተክርስቲያን ብዙ ጊዜ ተቋም የማለት አንዳንድ ሰዎች ቤተክርስቲያን ተቋም ናት ተቋማ ይላሉ እና ቤተክርስቲያን ተቋም አይደለችም። ተቋም በውስጧ ይኖራል፣ ተቋማዊ የሆነ አሰራር ይኖራታል። ከዛ ግን ያለፈ ማንነት ነው ያላት። ወይም ደግሞ የአማኞች ስብስብ አይደለም። በአንድ ላይ አማኞች ተሰብስበው በቃ በዚህ ነገር እንመን ከዚህ በኋላ አንድ ነን ብለው በርዕዮት የሚመሳሰሉባት ወይም አንድ የሚሆኑባት አይደለችም። ቤተክርስቲያን የክርስቶስ አካል ናት። ሕያው የሆነች የክርስቶስ አካል መሆኗን ማየት ያስፈልጋል። ለምሳሌ ከምዕራቡ የቤተክርስቲያን መረዳት የምስራቃዊው የሆነው የኦርቶዶክስ ተዋህዶ የቤተክርስቲያን መረዳት በጣም የተለየ ነው። ለምሳሌ ብዙ ጊዜ ሶላ ስክሪፕቶራ ወይም ሶላ ፊዴ ምናምን ሲሉ እንዲሁ ዝም ብለን ልናልፈው አይገባም። ሶላ ስክሪፕቶራ ሲሉ እኛ በቃ በመጽሐፍ ከተስማማን መጽሐፍ እኩል አንብበን መጽሐፉ ሊያግባባን ይችላል የሚል አንድነታችንን ወይም ቤተክርስቲያዊ የሆነውን አረዳድ የሚያመጣው የኛ ማመን ነው ወይም የአማኞቹ ስብስብ አረዳድ ነው ብለው ያስባሉ። ወይም ሶላ ፊዴ ሲሉ የኔ እምነት ነው፣ በእምነት አንድ ተመሳሳይ ከሆን የኛን ማንነት ያመጣል፣ የቤተክርስቲያናዊ ማንነታችን ያመጣል ብለው ያስባሉ። ሌሎቹንም ሶላዎች ብናያቸው የተሳሳተ የሆነ የቤተክርስቲያን መረዳታቸውን እናገኝበታለን። የኛ ግን ቤተክርስቲያናችን በእውነት የአምድና መሰረት የሆነችው እውነተኛይቷ ቤተክርስቲያን በክርስቶስ በገለጠላት ባስተማራት እሱ በተረከው በዮሐንስ ወንጌል ላይ እንደምናገኘው አንድነት፣ ሶስትነት፣ መሰረትነት ላይ ተጥላ ነው የምትገኘው ማለት ለዛ ነው። ስለዚህ እኛ በኦርቶዶክስ አረዳድ ዓላማ ያደረግነው ቅዳሴያችንን ስንጀምር ቤተክርስቲያናችን የኦርቶዶክስ ቤተክርስቲያን ቅዳሴዋን ከምስጢረ ሥላሴ አስተሳስራ አንድ አድርጋ የምትኖር እንደሆነ ምስጢረ ሥላሴን እንደምትከተል አኗኗሯም የምስጢረ ሥላሴን እንቅስቃሴ የሚከተል እንደሆነ የምናስረዳበት ነው። ሁለተኛ ነገር ዓላማችን ምንድነው? ከሌሎች አብያተ ክርስቲያናትን ከሚሉ ከሮማንም ከሮማን ካቶሊክም ከፕሮቴስታንትም የሚለየን የዶግማችንን ትምህርት በቅዳሴያችን የምንኖርበት እንደሆነ ማስረዳት ነው። ጭብጡ እሱ ነው። ሶስተኛ ቅዳሴ የቤተ ክርስቲያንን ዶግማ ትውፊትና ቀኖና ማሳያ እንደሆነ ማስረዳት ነው። ለዛ ነው ቤተ ክርስቲያን ጉባኤ በመሰረተች ቁጥር ለምሳሌ ጉባኤ ኒቅያን፣ ጉባኤ ኤፌሶንን፣ ጉባኤ ቆስጥንጥንያን ሁሉንም ቅዳሴ ቀድሳባቸዋለች። ቅዳሴያችን ውስጥ ጸሎተ ሃይማኖት ጉባኤዎቻችን እናገኛለን። እሱን መስክረን ነው ወደ ቅዱስ ቁርባን የምንቀርበው ማለት ነው። ስለዚህ ዶግማችንም የሚታወቀው በቅዳሴ ነው።
ዶግማችንን የምንናገረው በቅዳሴያችን ለውግዘት ለአውግዞተ አርዮስ በኒቂያ ሲሰበሰቡ አባቶቻችን መጨረሻ ላይ ከቅዱስ ቁርባን ለይተነዋል፣ ከቅዳሴ ለይተነዋል። ኋላ ምን መለሳለሁ ሲል ያጣሩት በቁርባን ነው በቅዳሴ ነውና ጸሎት ሃይማኖትም በቅዳሴያችን ውስጥ መድገማችን ያ ነው። ስለዚህ ትውፊታችንም ቀኖናችንም ዶግማችንም በዚህ በቅዳሴ መሰረትነት የሚታይ ነው። ዓላማችን ይሄ ነው። እንግዲህ የመጀመሪያውን ክፍል የምናደርገው ቤተክርስቲያናችን የቅድስት ሥላሴን መሰረት ይዛ ነው የምትሄደው የሚለው ነው። እንግዲህ ቅዳሴው ሲጀምር አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ነው የሚለው ካህኑ። ይሄ አንዱ አብ ቅዱስ ነው፣ አንዱ ወልድ ቅዱስ ነው፣ አንዱ መንፈስ ቅዱስ ነው የሚለው ነው። ይሄ ማለት ምን ማለት ነው? ሥላሴ አንድም ሶስትም ናቸው ብለን ነው ቅዳሴያችን የምንጀምረው። የሥላሴን አንድነት የሥላሴን ሶስትነት መስክረን ቅዳሴ እንጀምራለን። ካህኑ ብቻ ሳይሆን ህዝቡም በአማነ አብ ቅዱስ፣ በአማን አብ ቅዱስ፣ በአማን ወልድ ቅዱስ፣ በአማን ውእቱ መንፈስ ቅዱስ፣ አብ ቅዱስ ነው፣ ወልድ ቅዱስ ነው፣ መንፈስ ቅዱስም እውነት ቅዱስ ነው፣ አንድ ቅዱስ ነው ብለው ምዕመናንም ይመልሳሉ። ይህንን ካልመለስን ቅዳሴ ውስጥ ቦታ የለንም ማለት ነው። በሚስጥረ ሥላሴ እናምናለን ማለት ነው። እንግዲህ ይሄ የዝግጅት ክፍል ያው እንደምናውቀው የዝግጅቱ ክፍል ምዕራፍ 3 ቁጥር 26 ላይ የምናገኘው ነው። አሐዱ አብ ቅዱስ ይሄንን መስክረን ነው የምንጀምረው ማለት ነው። እንግዲህ ቅዱስ ያሬድ በመዝሙሩ ሃይማኖት እንተ እምኀበ አብ ተፈጥረት ኀበ ወልድ ታበጽሕ ኀበ መንፈስ ቅዱስ ትትፌጸም ይላል። ይሄ የመዝሙሩ የጰራቅሊጦስ መዝሙር ላይ ያስቀመጠው ነው። ከአብ መሰረትነት የወጣ እንግዲህ አብ የወልድ አባት ነው። ወልድን ወልዶታል፣ መንፈስ ቅዱስን ደግሞ አስርጿል። ስለዚህ የአብን መሰረትነት የምንነጋገርበት ደግሞ የወልድን መወለድ ከአብ የምንነጋገርበት የመንፈስ ቅዱስን መስረጽ መውጣት ማለት ነው እና በክርስቶስ አካል ላይ ማረፍ የክርስቶስ አካል ማረፊያው ነው ለመንፈስ ቅዱስ ቴሎስ ይሉታል የነገረ መለኮት ሊቃውንት። የወጣው መንፈስ ቅዱስ በክርስቶስ አካል ላይ እናገኘዋል። ለዛ ነው ቅዱስ ባሲሊዮስ የዮሐንስ ወንጌልን በተረጎመበት በርግብ አምሳል መንፈስ ቅዱስን መውረድ ይሄ በርግብ አምሳል መውረድ ዮሐንስ እንዳስተማረን ለዘላለም ያርፍበታል ወይም ዘላለማዊ የሆነውን የመንፈስ ቅዱስ እረፍት የሚያሳይ ነው። ስለዚህ የመንፈስ ቅዱስ መውጣት የመንፈስ ቅዱስ ከአብ መውጣት በክርስቶስ አካል ላይ ህልው ሆኖ ለመኖር ነው። ስለዚህ መንፈስ ቅዱስ በዚህ በሊተርጂካል የሆነ አነጋገር ወይም በቅዳሴ አነጋገር ኤፔክሌሲስ የሚባለው ጽዋኤ መንፈስ ቅዱስ ከዚህ ጋር ነው የሚያያዙ። መንፈስ ቅዱስን በሀበነ በሚመጠን ግርምዛቴ ላይ ስንጠራው መንፈስ ቅዱስ ከአብ ወጥቶ በክርስቶስ አካል በሆነች ቤተክርስቲያን ላይ ማረፉ ነው። ይሄ ደግሞ በብሉይ ኪዳን ጀምሮ በርግብ አምሳል በኖህ መርከብ ላይ ማረፏን የቤተክርስቲያን ምሳሌ አድርገው ነው ሊቃውንቱ የሚተረጉሙት። ያ ደግሞ አሁንም ደግሞ በክርስቶስ አካል ላይ ርግብ መውረዱ ይሄ ዘላለማዊ እረፍቱን የሚያሳይ ነው። ስለዚህ በዚህ በምድራዊው በክርስቶስ እንቅስቃሴ በምድራዊ በክርስቶስ ሕይወት ውስጥ ይህንን ያሳየን መንፈስ ቅዱስ ዘላለማዊ እረፍቱን በማን እንደሚያደርግ ነው? በወልድ ላይ እንደሚያደርግ ነው ማለት። ወልድ ደግሞ የቤተክርስቲያን አካሏ ነው ማለት ነው። እንግዲህ ምንድነው ይሄ ፕሮሴሽን ወይም ስርጸት በቤተክርስቲያናችን ውስጥ በጣም ወሳኝ ነው። የመንፈስ ቅዱስ መውጣት በክርስቶስ አካል ላይ ለማረፍ ነው። ዛሬም ቤተክርስቲያን ከመንፈስ ቅዱስ አትለይም። ይሄ በኋላ ወደ ኋላ እናነሳዋለን። የፊሎኬ ኤንድ ሶን የሚሉት የላቲኑ ቃል ማለት ነው። ወልድም መንፈስ ቅዱስን ያሰርጻል የሚለውን ትክክል ያልሆነን ትምህርት የምንቃወምበት ነው። በኋላ በዝርዝር እናነሳዋለን። ስለዚህ ወልድና መንፈስ ቅዱስ የማይነጣጠሉ እንደሆነ አብም ደግሞ መሰረት እንደሆነ የምናይበት ነው። ቤተክርስቲያን አንዴ የአብ አንዴ የወልድ አንዴ የመንፈስ ቅዱስ አድርገን እንደማናስቀምጥ ነጣጥለን እንደማናይ የምናስረዳበት ነው። ስለዚህ ይህን መገናዘብ ወይም በነገረ መለኮት አገላለጹ ፔሪኮሬሲስ የሚባለው መገናዘብን ህልውነትን ማለት ነው። ህልዋን ሙንቱ በአካላት የሆኑ እንደሚለው አንዱ በአንዱ ህልው ሆኖ የምንነጋገርበት አብ በወልድ ወልድ በመንፈስ ቅዱስ እንዳለ ማለት ነው። ይሄ ማን ማለት ነው? ልክ አባቶቻችን እንደሚመስሉት ሙቀቱ፣ ብርሃኑ፣
እና ክበቡ ነገረ ሥላሴን ምስጢር አድርገው ያው ሕጸጽ ቢኖረው ምሳሌው ይህንን ያስረዳል። ለምሳሌ ብዙ ሊቃውንት እንደሚመስሉት ብርሃኑ ጨረሩ የወልድ ምሳሌ ይሆንና ብርሃኑ የመንፈስ ቅዱስ ምሳሌ አድርገው ሲያስቀምጡት እናያለን። ስለዚህ በዚህ ብርሃንነት ውስጥ መንፈስ ቅዱስ አለ በሕይወትነት ማለት ነው። ጨረሩ ደግሞ አለ፣ ልንለያየው ልንነጣጥለው አንችልም። ክበቡ ደግሞ ነቁ መሰረቱ አብ መሆኑን ማሳየት ነው። ልክ ምንድነው እሱ ብርሃን ወጥቶ በአንድ አካል ላይ ገዝፎ እንደሚገለጥ እንደሚታይ ሁሉ የመንፈስ ቅዱስን መውጣት በክርስቶስ አካልነት ላይ በክርስቶስ ላይ ማኒፌስት እንደሚያደርግ እንደሚገለጥ እንደሚታይ ነው የሚያሳየው። ለዛ ነው ሊቃውንቱ ምን ይላሉ? የመንፈስ ቅዱስ መውረድን በመርበብ በመስፈፍ በምልአትነት ሲያስቀምጡት እናገኘዋለን። ያ ማለት ምንድነው? መንፈስ ቅዱስ ፍጽምናን የሚያሳይ የሁለቱን የአብና የወልድን ፍጹም የሆነ ግንኙነት የሚገልጥ የሚያሳይ ማን ነው? መንፈስ ቅዱስ ነው ማለት ነው። ይሄ ብቻ ሳይሆን አብ ወልድን መውለዱ ፍቅሩን የሚያሳይ ከአካሉ መገኘቱን ከአካሉ መውጣቱን የሚያሳየው መንፈስ ቅዱስ ነው። እንደገና ወልድም ደግሞ ፈቃዱን መወለዱን መፍቀዱን የምናየው በመንፈስ ቅዱስ ነው። ያ ሲባል መንፈስ ቅዱስ አንድ የሆነ ፐርሶና ያለው እንደሆነም ደግሞ መርሳት የለብንም። ያ ደግሞ አብን ፍቅሩን ወልድም ፍቅሩን በመንፈስ ቅዱስ ይገልጻል ስንል ህልውናቸውን ለማሳየት ነው። ይሄ እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 14 ቁጥር 11 ላይ እኔ በአብ እንዳለው አብን በእኔ እንዳለ እመኑኝ እንዳለው፣ ይሄ ነው እንግዲህ መገናዘብ የምንለው አብ በወልድ ወልድ በአብ መንፈስ ቅዱስ በአብ መንፈስ ቅዱስ በወልድ እንዳለ የምንነጋገርበት ነው ማለት ነው። ለዛ ነው ቅዱስ ወንጌል ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እኔና አብ አንድ ነን ያለው ይህንን መገናዘብ ለማሳየት ነው። አብ ወልድ መንፈስ ቅዱስ ሳይዋዋጡና ሳይለያዩ ሳይከፋፈሉና ሳይደባለቁ በዘላለማዊ ፍቅር እርስ በራሳቸው ይኖራሉ የምንለው ለዛ ነው። እኛም እንደዚሁ አንዱ አንዱን ሳይወጣው አንዱ አንዱን ሳያጠፋው አንዱ በአንዱ እየተገለጠ እየታየ የሚኖርበት የፍቅር ኑሮ እንደሆነ በዚህ በቅዳሴ የሚስጥረ ሥላሴን ትምህርት አይተን እኛም ይህንን ህይወት እንከተላለን። ይህንን የፍቅር ህይወት ማለት ነው። ይህ በአንዱ መለኮታዊ ባህሪ ፍጹም የተገናዘቡ ሶስት ልዩ አካላት እንደሆኑ ማሳየት ነው። ይሄ ደግሞ መንፈስ ቅዱስ ያላት ቤተክርስቲያን ናት ይህን የምታሳየው ማለት። ይህ የሥላሴ አረዳድ ቤተክርስቲያን እንዴት እንደሚቀርጻት ማወቅ ያስፈልጋል። አንድነትና ሶስትነት፣ አንድነትና ብዙሃነትን ማየት ዩኒቲ ኢን ዳይቨርሲቲ የሚለውን ነገር ማየት ያስፈልጋል ማለት ነው። ስለዚህ ቤተክርስቲያን ውስጥ ልዩነት አለ፣ አንድነት አለ። ግሪካዊ ምንድነው? ግሪካዊ አይሁዳዊ የለም፣ ሴት ወንድ የለም እንደሚለው የሆነ አንድነት አለ። እንዲሁ ደግሞ ሴትንም ወንድነትንም ወይም ግሪካዊ ወይም ደግሞ አይሁዳዊ የትኛውንም ካልቸር ከየትኛውም የሆነ አመጣጥ የመጣውን ሰው ቤተክርስቲያን በልዩነት ትቀበለዋለች ማለት ነው። ወይም ባለቤታዊ ማንነቱን ሳታጠፋ ትቀበላለች። ለዛ ነው ካልቸር ቲዮሎጂ ያላት ቤተክርስቲያን የትኛውንም ካልቸር የመቀበል ከኃጢአት ውጭ የሆነውን ኃጢአትን ያልተለማመደ ካልቸር ትቀበላለች፣ ባህልን ማለት ነው። ወንድን ትቀበላለች፣ ሴትን ትቀበላለች፣ ልጆችን ትቀበላለች፣ ህፃናትን ማለት ነው፣ ሽማግሌዎችን ትቀበላለች። ማንኛውም የተለያየ ማንነትን የምትጸየፍ አይደለም። ደግሞ አንድነትም ደግሞ ቅድም እንዳነሳ ነው አላት ማለት ነው። እንግዲህ የቤተክርስቲያን አንድነትና ልዩነትን ማወቅ በጣም አስፈላጊ ነው ማለት። እንግዲህ ወደ ቤተክርስቲያን ስንመጣ ሚስጥረ ቤተክርስቲያን ኤክሌሲዮሎጂ የምንለው መሰረታዊ ነገር ነው። እንግዲህ በአብ መሰረት በመንፈስ ቅዱስ የምትንቀሳቀሰዋ ቤተክርስቲያን ሕያው የሆነች ናት። ይህን ደግሞ በፔንቴኮስቴ ወይም በጴንጤቆስጤ ቀን መንቀሳቀሷን አይተናል። ቤተክርስቲያን ራሷን የገለጠችው በምልአት መንፈስ ቅዱስ ሲወርድ ነው። ለዛ ነው መንፈስ ቅዱስ ማኒፌስቴሽን ነው፣ የቤተክርስቲያን መገለጫነት ነው፣ የቤተክርስቲያን ብርሃኗ ነው። ቤተክርስቲያንን አባቶቻችን ሐዋርያት በምልአት ያወቋት ያኔ ከዛ በፊት የለችም ማለት አይደለም። ቤተክርስቲያን በክርስቶስ ተገልጣለች፣ የክርስቶስ አካል ናት። ክርስቶስ አስተምሮናል። ነገር ግን ያ የክርስቶስ አካል የሆነችው ቤተክርስቲያን ወይም ክርስቶስ እንደሆነ እንኳን በምልአት ያወቁት ያ መንፈስ ቅዱስ በቤተክርስቲያን አካል ላይ ሲገለጥ ሲወርድ ነው። ለዛ ነው ቤተክርስቲያን በምልአት ማንነቷን ያወቅነው
በመንፈስ ቅዱስ መውረድ ነው የምንለው ለዛ ነው። ያ ነው መንፈስ ቅዱስ ወርዶ የክርስቶስ አካል ላይ ሲያርፍ የክርስቶስ አካል የተባለችው ቤተክርስቲያን ላይ ሲያርፍ ቤተክርስቲያን ሕያው የምታንጸባርቅ አብሪ ኮከብ ትሆናለች ማለት ነው። ይህን ማወቅ ያስፈልጋል። ይህ እንግዲህ ቤተክርስቲያን ሕያው የሆነች የክርስቶስ አካል ናት ስንል ኒስቶሪያኒዝም የሚባለው ወይም ክርስቶስን መክፈል ደግሞ አለ። አንዳንዴ ይሄ ምንድነው ክርስቶስን በመለኮቱ በሰውነቱ ብሎ እንደመክፈል የሮማን ካቶሊክ አቀራረብ አለ። እንግዲህ የሮማን ካቶሊክ ይሄ ድል የነሳቸው ቤተክርስቲያን እና ድል ያልነሳቸው ቤተክርስቲያን ትራያምፋንት ቸርች እና ሚሊተንት ቸርች የሚሉት ነገር አለ። ቤተክርስቲያን አንዲት ናት። ድል የነሳች ድል ያልነሳች የሚባል ነገር የለም። በሰማይም ያለችው በምድርም ያለችው ቤተክርስቲያን አንዲት ቤተክርስቲያን ናት። የምንለያየው ነገር አይደለም። በክርስቶስ አንድነት ሕያው የሆነች ናት። ቅዱስ ጳውሎስ ለኤፌሶን ክርስቲያኖች በጻፈው መልእክቱ ላይ ኤፌሶን ምዕራፍ 1:22 ላይ ሁሉንም ከእግሩ በታች አስገዛለት፣ ከሁሉ በላይም ራሱ እንዲሆን ለቤተ ክርስቲያን ሰጠው፣ እርሷም አካሉና ሁሉን በሁሉ የሚመላ የእርሱ ሙላት ናት ይላል። ቤተክርስቲያን ሙላቱ ናት። ሁሉም በሙሉ የሚሞላ የእርሱ ሙላት ናት፣ አካሉ ናት። ስለዚህ ተነጥላ እዚህ ያለችው ቤተክርስቲያን እንደገና ደግሞ ድል የነሳችው ተብሎ በሰማይ ያለችው ቤተክርስቲያን ብለን አንከፍለውም። ቤተክርስቲያን አንድ ቅዳሴ አንድ ክርስቶስን ነው የምታቀርበው። መስዋዕቷ አንድ ነው፣ አገልግሎቷም አንድ ነው፣ ሕይወቷም አንድ ክርስቶስ ነው። እርሱ ደግሞ ሁሉም በሙሉ ይሞላል ማለት ነው። ይሄ ቀጣይነት ያለው ነው፣ ክርስቶስን ስለምታስቀጥል ማለት ነው። በክርስቶስ ውስጥ የተገለጠው የመለኮትና የሰው ተዋህዶ በቤተክርስቲያን ውስጥ ለእግዚአብሔርና ለሰው ልጆች ህብረት መሰረት ነው። ስጋዌ ማለት ኢንካርኔሽን ለቤተ ክርስቲያን በጣም ወሳኝ ነው። ቅዱስ ዮሐንስ በወንጌሉ ያስተማረውን የሚስጥረ ስጋዌን ትምህርት ታላቁ ሊቅ አባታችን ቅዱስ ቄርሎስ ሲተረጉም ቤተ ክርስቲያን ስጋዌን የምታስቀጥል ናት። ያ ማለት የክርስቶስ የእኛን ስጋ መዋሃዱ በመለኮት እኛ ደግሞ በጸጋ አምላካዊ የሆነ ህይወትን እንድንኖረው የሚያደርግ ነው። ስለዚህ ቤተክርስቲያን ስጋዊን የምታስቀጥል ናት ይላል። ቤተክርስቲያን ስጋዊን ታስቀጥላል። ሚስጥረ ስጋዊን የምትኖር ናት። እንቅስቃሴ ነው ሚስጥረ ስጋዊ። አንዴ ተደርጎ ከዛ በኋላ የተተወ ነገር አይደለም። ስለዚህ አሁንም ቢሆን ህብረቱ፣ አንድነቱ ክርስቶስ ሰው በመሆኑ ስለነካን ከኛ ጋር ስለተዋሃደ ማለት በተለይ አካሉ የእመቤታችን ስጋን ቢነሳብ ሰውነትን ስለነካው ግን በዚህ ጸጋ ስላገኘን ቤተክርስቲያን በዚህ ክርስቶስ ሰው በመሆኑ የአምላካዊ የሆነውን እንቅስቃሴ ታስቀጥላለች። በጸጋም ይህን ህይወት ትኖራለች ማለት ነው። እንግዲህ ይህንን ህይወት በጸጋ ስትኖር ያንን የክርስቶስ መልክ ወይም ሎጎስ ትርጉም የሚሰጥ መልኩን ታሳያለች ማለት ነው። ቤተክርስቲያን መልክ የለሽ አይደለች፣ ቅርጽ ያላት ሚስጥረ ስላሴ የገባት የተረዳች ሚስጥረ ስጋዊን የምትኖር የራሱ የሆነ መርህ ያላት ናት። ይሄ ደግሞ ከክርስቶስ የተቀበለችው ከክርስቶስ ሎጎስነት መርህነት ያገኘችው ሰብአዊም መለኮታዊም የሆነ አካላዊ የሆነ ኑሮ ያላት መሆኑን የማይነጣጠል መንገድ እንዳላት በመዋሃድና መለኮታዊ በሆነ ሰብአዊ እንቅስቃሴ በእውነት የምትኖር መሆኑን ማወቅ ያስፈልጋል። ይህን እንግዲህ ቲያንድሪክ የሆነ እንቅስቃሴ የሚሉት የነገር መለኮት ሰዎች ማለት ነው። ስለሆነም ቤተክርስቲያን የክርስቶስ አካል እንደመሆኗ ይህንን የስጋዊ ምስጢር የምትቀጥልና የእግዚአብሔርን ህይወት ከሰው ልጆች ጋር የሚቆራኝበትን ህብረት ለዓለም የምታሰፋ መሆኑን የምንናገርበት ነው። እርሷ በራሷ በስጋዊ ላይ የተመሰረተችና በዚያም ተቀጣይ መገለጫ እንደሆነች የምታሳየናት። ለዛ ነው ቅዱስ ጴጥሮስ በሁለተኛ ጴጥሮስ ምዕራፍ 1:4 ላይ ከመለኮት ባህሪ ተካፋዮች ናችሁ ይላል። ስለዚህ ቅዱስ ጴጥሮስ ከመለኮት ባህሪ ተካፋዮች እንሆን ቃል ስጋ ሆነ የሚለውን ለዚህ ነው የምናነሳው ማለት ነው። ስለዚህ አምላክ ሰው የሆነው ለኛ ነው። ቅዱስ አትናቴዎስ ኦን ዘ ኢንካርኔሽን በ54ኛው አንቀጽ ላይ እንደምናገኘው አምላክ ሰው የሆነው ሰው ደግሞ አማልክት እንዲሆን መሆኑን መርሳት የለብን። ቤተክርስቲያን የፍጥረት ሁሉ የመጨረሻ ግብና ፍጻሜ ናት። ይህም ግብ ከእግዚአብሔር ህይወት ጋር ወይም መዋሃድ ወይም የነገረ መለኮት ሰዎች ቲዮሲስ የሚሉት ማለት ነው ማለት ነው። እግዚአብሔርን መምሰል ነው። ቅዳሴው ይህን ነው የሚሰጠው። የክርስቶስ ስጋና ደም የሚፈተተው
እኛ አማልክት ዘበጸጋ እንድንሆን ነው። መለኮታዊ ህይወትን እንድንለምደው ነው። ይሄ ህይወት ከኛ ጋር በመሆኑ እኛን በመቅረቡ አምላክ ሰው የሆነው ሰው አምላክ እንዲሆንና ሰው እንዲሆን ነው። ስለዚህ ይሄ ምንድነው? ይሄ ህይወት ከእግዚአብሔር ጋር የሚደረገው ህይወት መለኮታዊ የሆነውን መልካችንን እግዚአብሔር ለኛ በአርአያውና በአምሳሉ የሰጠንን ትራንስፎርሜሽናል የሆነውን ህይወት የሚያሳይ ነው ማለት ነው። ስለዚህ ትራንስፊገርድ የሆነውን የሚታደሰውን አዲስ የሚሆነው ህይወታችን ክርስቶስ በመስቀል ላይ የገለጠውን አትናቴዎስ ይህ ፍጹም መልካችን ነው መስቀል ላይ የተባለው የክርስቶስን ህይወት የምናይበት ነው። በስጋዌ በመስቀል ላይ ክርስቶስ ራሱን እንደሰጠ እኛም ራሳችንን ለመስጠት የምንመጣበት ክርስቶስን መስለን ሙሽራ ሆነን የምንገኝበት ሙሽራ እንባላለን በቅዳሴ ስንመጣና ሙሽራ የምንሆንበት ድህነታችንም የሚታወጅበት ነው ይሄ ቅዳሴ። ስለዚህ ክርስቶስ ዘይቤ ተፈጸመ ሁሉ ተፈጸመ ማለት እውነተኛው መልክ ይሄ ነው። ይሄኛው ነው የሰው ልጅ መልኩ ያልገረጣው ኃጢአት ያላገረጣው መልክ ይሄ ነው ማለት ነው። ደም ግባት ያለው መልክ ይሄ ነው። በመስቀል ላይ የክርስቶስ መልክ ነው ማለት ነው። እና ድነናል ስንል ቅዳሴ ውስጥ ገብተናል እያለን መሆኑን ማወቅ ያስፈልጋል። ያ ማለት ምን ማለት ነው? ከክርስቶስ ጋር አንድ ሆነናል። የእርሱን አካልነት በብልትነት ተሳትፈናል የሚለውን ነገር የምናነሳበት እንግዲህ እዚህ ላይ ድህነት በደንብ ይነገራል ማለት መልካችን ሲመጣ ነው ድህነት ዳንን የምንለው። ልክ አንድ ሰው ይሄ ምንድነው እሱ ታመመ ስንል ገረጣ፣ ፊቱ እንደዚህ ሆነ፣ መልኩ ጠፋ የሚያስብለው መታመሙ እንደሚናገር ሁሉ አዳም አባታችንም በኃጢአት በበደል ከገነት ሲወጣ አባታችን ያ መልኩ ጠፍቶ ነበር። አሁን ግን ይሄ መልኩ ተመልሷል። ድኗል የምንለው መልኩ ስለመጣ ነው። ያ ማለት መልክ የሚያስብለው እንግዲህ ፍቅር፣ እውነት፣ እምነት፣ ተስፋ ሁሉ ከሰው ልጆች ጠፍቶ ነበረ። ልክ ሰው በፍቅሩ በእምነቱ በእውነቱ እንደሚታወቀው እግዚአብሔርም በቸርነቱ በይቅርባይነቱ በእውነትነቱ በፍቅሩ ይለያል። ልክ መልክ ፊቱ ሰው ሲታይ ይሄን ይመስላል እከሌ ነው እንደሚባለው ሁሉ የኛም ፊት እነዚህ በጎ ነገሮች ወይም የቴዎሎጂ ሊቃውንት ኢነርጊያ የሚሏቸው እነዚህ ነገሮች መኖራችን ክርስቶስ ደግሞ በመስቀል ላይ ይህንን ሰጥቶናል፣ መልሶልናል ያንን መልካችንን። ቅዳሴ ደግሞ ይሄ መስቀል ህይወት የቀራንዮ ህይወት የሚገለጥበት ነው ማለት ነው። እና በዚህ ህይወት ውስጥ እንግዲህ ድነናል ስንል አንድነትን፣ ልዩነትን፣ ባለቤታዊ የሆነ ህብረትን ፐርሰናል ኮሚኒየን የሚሉትን ማለት የምናገኝበት ነው ማለት ነው። እንግዲህ ሁሉም ይላል ቅዱስ ዮሐንስ በዮሐንስ ወንጌል ምዕራፍ 17 ቁጥር 1 ሁሉም አንድ የሆኑ ዘንድ አንተ እንደላከኝ ዓለም ያምን ዘንድ አንተ አባት ሆይ በእኔ እንዳለህ እኔም ባንተ እነርሱም ደግሞ በእኛ አንድ የሆኑ ዘንድ እለምንሃለሁ። ስለዚህ በስላሴ ነው አንድ የምንሆነው። አንድነታችን በእርሱ ነው። አንድነታችን ሲኖር ነው ደግሞ በቅዳሴ ላይ አለን የምንለው። ምክንያቱም ቅዳሴ ለአንድነት ነው የሚጠራ ነው። አጠቃላይ ቅዳሴውን ክፍል ስናይ ስለ አንድነት እጅግ ብዙ ጊዜ ደጋግሞ ሲያስተምር እናገኘዋለን። አንድነት የድህነት ምልክት ነው። አንድነት ከእግዚአብሔር ጋር ያለን አንድነት፣ ምክንያቱም ከእግዚአብሔር ጋር ተፋተን ተነጣጥለን ነበረ። መለያየትን ነው የሚያሳየው። ከአዳም የገነት መውጣት ጋር የተያይዞ የሚታየው ነገር ምንድን ነው? ልዩነት ማለት እግዚአብሔርና አዳም በቃ ፊት መነሳሳት ማለት በተለይ እግዚአብሔር እንኳን ፊት ነሳ ያስብለውም አዳም ግን ጀርባውን መስጠቱን ነው የሚያሳየው። ስለዚህ አሁን ግን ከእግዚአብሔር ጋር አንድነት እና ደግሞ ከእርስ በራሳችንም አንድነት እንድናመጣ እርሱ ክርስቶስ ያስተማረን። ለዛ ነው ዮሐንስ ወንጌል 17ን ስናነብ ይህ ግልጽ ነገር ያስቀምጥልናል። ምንድነው የሚለው? እርሱ ደግሞ በእኛ እነርሱ ደግሞ በእኛ አንድ የሆኑ ዘንድ እለምናለሁ። ስለዚህ አንድነት የሚመጣው በቅድስት ሥላሴ እንደሆነ ማመን ይኖርብናል። እግዚአብሔራዊ የሆነ ባለቤታዊነት ማለት ፐርሶና ወይም የሚሉት አብም ባለቤት አለው፣ ባለቤትነት አለው። ወልድም መንፈስ ቅዱስም አለው። አብ ሲያፈቅር እንደ አባት ነው። ወልድ ሲያፈቅር እንደ ልጅ ነው። መንፈስ ቅዱስም ሲያፈቅር እንደ መንፈስ ቅዱስ ነው። እንግዲህ ይህንን ማወቅ ያስፈልጋል። ይህንን በስነስርዓቱ ስናቅ ነው እንግዲህ እኛም ፍቅርን፣ አፈቃቀርን ወይም ኩነቱን የምናቀው ማለት ነው። እንግዲህ ይህንን
አፈቃቀር ይህንን ህይወት መልክ የሚሰጥልን ደግሞ ይሄ ሎጎስ ወይም ይሄ ቃል ክርስቶስ ስለሆነ ሳይዘበራረቅባት ወንድ ሴት ሳትል አዋቂ ህፃን ሳትል ቤተክርስቲያን ፍቅርን እንድንኖር በቅዳሴ ላይ ታረግ። ለዛ ነው ተአምሁ በበይናቲክሙ በተቀደሰ አሳሳም ፍቅር ተገላለጡ አንድ ሁኑ የምንባለው ማለት ነው። ይሄ ወሳኝ ነው። ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 4 ላይ የጸጋ ስጦታ ልዩ ልዩ ነው፣ መንፈስ ግን አንድ ነው፣ አገልግሎትም ልዩ ልዩ ነው፣ ጌታም አንድ ነው፣ አሰራርም ልዩ ልዩ ነው፣ ሁሉን በሁሉ የሚያደርግ እግዚአብሔር ግን አንድ ነው። ነገር ግን መንፈስ ቅዱስን መግለጥ ለእያንዳንዱ ለጥቅም ይሰጠዋል። ስለዚህ እንግዲህ የጸጋ ስጦታ ልዩ ልዩ መሆናችንን ማወቅ አለብን። መንፈስ ቅዱስን መግለጥ እኛ እንግዲህ የየራሳችን ባለቤት አለን። መንፈስ ቅዱስ በክርስቶስ አካል ላይ ሲያርፍ በእኛ ላይ ሲያርፍ የተሰጠንን ጸጋ ልዩ ልዩ የሆነውን ጸጋ አንድ መንፈስ ቅዱስ ሆኖ ሳለ ልዩ ልዩ የሆነውን ጸጋ ምን እናደርጋለን? እንገልጣለን ማለት አገልግሎታችን ይታወቃል ማለት ራሳችንን ለእግዚአብሔር የሰጠንበት ለእግዚአብሔር ለሆኑ ነገሮች ሁሉ የሰጠንበት ነገር ልዩ ልዩ ነው። እርሱን የምናሳየው ከመንፈስ ቅዱስ ጋር ስንሰራ ነው። እኛ የክርስቶስ አካል ከሆነ ክርስቶስን መምሰልን ራስን አለማምድ እንዳለው ቅዱስ ጳውሎስ ለጢሞቴዎስ ክርስቶስን ካለማመድ ነውና ሰውነታችንን ክርስቶስን መምሰል ከለመደልን የክርስቶስ ይሆናል። ቅዱስ ጳውሎስ እኔ ራሴ አይደለሁም አሁን የክርስቶስ ነኝ እንዳለ ክርስቶስ ሙሽራ እንደሆነ እኛም ክርስቶስ በእኛ ውስጥ ሙሽራ ይሆናል እና ይሄ የክርስቶስ ሙሽራነትን ደግሞ መንፈስ ቅዱስ በጸጋ ሲያበራበት መንፈስ ቅዱስ ማረፉን ስናረጋግጥ አገልግሎታችን ግልጽ ሆኖ ይታያል ማለት ነው። ስለዚህ ልዩነታችን የሚጠላ አይደለም። እንደውም ከእግዚአብሔር የተሰጠ ልዩ ማንነታችን ነው። መንፈስ ቅዱስን የምናሳይበት ልክ መንፈስ ቅዱስ እንደሚገለጥ የክርስቶስን አካል እንደሚገልጠው ሁሉ ይሄ ጸጋችን የክርስቶስ አካል ይገልጣል ማለት ነው። መንፈስ ቅዱስም ጸጋችንን ያበራበታል የሚለውን ነገር ማየት ያስፈልጋል። እንግዲህ ይህ አንድነት በመደባለቅ በመጣመር በመደማመር የሚመጣ አይደለም። ይሄ አንድነት የሚመጣው በቅዱስ ቁርባን ባለ ህይወት ነው ማለት ነው። አካል መሆን ነው፣ አቴንድ ማድረግ አይደለም። ቤተክርስቲያን ውስጥ አባላተ ክርስቶስ የምንሆንበት ነው። ይሄ የሆነ የአንድ ድርጅት አባል አይደለም የምንሆነው። እዚህ አንዱ በአንዱ የሚኖርበት ነው። አንዱ በአንዱ ህብረት የሚሆንበት፣ አንዱ የአንዱ አካል የሚሆንበት ነው። ኦንቶሎጂካል የሆነ ኮሚኒየን ነው ያለው፣ መሰረታዊ የሆነ ህብረታዊ ነው ያለው እንጂ ዝም ብሎ ይሄ የድርጅት አባል የሼር ሆልደር የሚባለው አይነት እንደዚህ አይነት አይደለም። የቅዱስ ቁርባን የሆነ አንድነት ነው። በቅዱስ ቁርባን አንድ ያልሆነውን በአንድ ቦታ በመገኘት አንድነትን ልናመጣ አንችልም። ስለዚህ አንድነቱ የሚመጣው በተዋህዶ ነው የሚለውን ነገር ማወቅ ያስፈልጋል። ስለዚህ ምዕመናን ከመለኮታዊ ኃይል ወይም አንክሬትድ ኢነርጂ ከሚባለው ወይም ከኢነርጂያው ከእግዚአብሔር ጸጋ ጋር ከእግዚአብሔር ኃይል ጋር አንድ የምንሆንበት ነው። ይሄ ያልተፈጠረው ኃይል የእግዚአብሔር ኢነርጂ ማለት የእግዚአብሔር ፍቅር፣ የእግዚአብሔር እውነት፣ የእግዚአብሔር ጸጋ፣ ቸርነት፣ ፍቅር፣ እውነት፣ እምነት የምንላቸው ነገሮች ሁሉ በእንቅስቃሴ በእኛ ህይወት ውስጥ በጸጋ የምናያቸው ናቸው ማለት ነው። እዚህ ይህንን በእውነት ቤተክርስቲያን ትገልጠዋለች ማለት። ስለዚህ በክርስቶስ የምትሰበሰብ የሥላሴ ሕያው ማህበር ናት ማለት ቤተክርስቲያን በክርስቶስ የተሰበሰበች አንድ የሆነች የሥላሴ ሕያው ማህበር ናት የሚለውን ማወቅ እንግዲያስ ከእንግዲህ ወዲህ ከቅዱሳን ጋር ባላገሮች ነን፣ የእግዚአብሔር ቤተሰቦች ነን እንጂ እንግዶች መጻተኞች አይደለንም እንዳለው ቅዱስ ጳውሎስ ኤፌሶን 2:19 ላይ እንግዶች አይደለንም፣ መጻተኞች አይደለንም። ምንድነን? የእግዚአብሔር ቤተሰቦች ነን። ማህበረ ሥላሴ አንትሙ ያለው ለዛ ነው ሊቁ ቅዱሳነ ሰማይ ወምድር ማህበረ ሥላሴ አንትሙ ዝክሩነ በጸሎትክሙ የሚለው ይሄ ነው። እኛ ማህበረ ሥላሴ ነን፣ የእግዚአብሔር ቤተሰብ ነን። ራሳችንን እንደ ቤተሰብ ነው በክርስቶስ ልጅነት ልጆች መሆናችንን በቅዳሴው ማወቅ ያስፈልጋል። ልጆች ስንሆን ነው አባላተ ክርስቶስ ስንሆን ነው የክርስቶስ አካል የቤተክርስቲያን አካል የምንሆን። ይህ ተሳትፎ ቋሚ ነገር ሳይሆን ፍጡራን ከእግዚአብሔር ጋር በሚኖራቸው ህብረት
የተለወጠ ወደ መንፈሳዊነት የሚያሻግሩበት ሕያው ሂደት ነው። ዳይናሚክ ፕሮሰስ ነው የሚሉት ለዛ የተሳትፎ ቋሚ ነገር አይደለም። ስታቲክ አይደለም። የሆነ በቃ አንዴ ተጠምቀናል፣ አንዴ ክርስቲያን ሆነናል፣ አንዴ ቤተክርስቲያን ሆነናል፣ ካሁን በኋላ ማን ይነካናል ፍንክች አንልም የምንለው አይደለም። እምቢ ካልን ልንወጣ እንችላለን ከቤተክርስቲያን ህብረት፣ በኃጢአት ከቤተክርስቲያን ህብረትነት እንወጣለን። በጽድቅ በንስሐ ደግሞ ወደ ቤተክርስቲያን እንገባለን። የዝግጅት ክፍል ላይ ለዛ ነው ንስሐው ወደ ምን ያመጣናል? ወደ እግዚአብሔር ልጅነት ወደ ፍጽምና ያመጣናል። በበደልን ቁጥር ደግሞ ልጅነታችን እናጣለን። የቤተክርስቲያን አካል አንሆንም፣ ባዕድ ነው። ባዕድ በመካከሉ አይገኝም ይላል ቅዳሴው። ባዕድ ሆነን ነው የምንገኘው በቤተክርስቲያን ውስጥ ማለት ነው። ስለዚህ ኃጢአት በሰራንበት ቅጽበት ከቤተክርስቲያን ውጪ ነን ማለት ነው። የቤተክርስቲያን አካል አይደለንም ማለት ነው። ይህን ማሰብ ያስፈልጋል። በአካል ስላለን ብቻ አንዴ ስለተጠመቅን አንዴ ቅባሜሮን ስለታተመብን እንቀራለን ማለት አለ። እንቅስቃሴው ዳይናሚክ ነው። ዳይናሚክ ፕሮሰስ ነው። ልጅነትም ዳይናሚክ ነው። የሆነ አንዴ ተወልዳችኋል አለቀ። ልጅነት ሊካድ ይችላል። በእኛም በእግዚአብሔርም ሊቀር ይችላል የኛ ልጅነት ማለት። ስለዚህ ቅዳሴው ያን እንዳይቀር ነው። ስለዚህ የእግዚአብሔር ሕይወት በፍጡራን ውስጥ በመግለጥ ቤተክርስቲያን ማለት የፍጹም የመንግስቱ እውነታ ሆና ስትገለጥ እናገኛለን። ስካቶሎጂካል ሪያሊቲዋ ይወጣል ማለት ነው። ያ ማለት ምን ማለት ነው? ትክክለኛውን ይህንን ሕይወት ስንኖረው ቤተክርስቲያን ይሄ የነገረ ምጽአታዊ ኑሮዋን ታወጣለች፣ ያን መልኳን ማለት እንግዲህ ያ መልክ አሁን የምንኖረው ሕይወት ነው። በዚች ቤተክርስቲያን ውስጥ ግን ይገለጣል። ይቺ ቀን ምን ያህል የምታስፈራ ናት፣ የምታስደነግጥ ናት የሚለው በቅዳሴ ውስጥ ያ ስካቶሎጂካል የሆነው ወይም የምጽአቷ መልክ በቤተክርስቲያን ውስጥ አሁንም አለ ነው። ስለዚህ ይሄ በጣም ወሳኝ ነው። ያንን ሕይወት አሁን ጀምረነዋል። ቅዳሴ ውስጥ ካለን ትንሣኤም ሕይወትም የሆነውን ክርስቶስ ይዘናል ማለት ነው። ይሄን ማወቅ ያስፈልጋል። ቅዱስ ዮሐንስ በራእዩ 21:2 ላይ ለባሏ እንደተሸለመች ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርድ አየዋል። ቤተክርስቲያን እኮ ናት። ቤተክርስቲያን ከሰማይ ለባሏ እንደተሞሸረች ሙሽሪት ከሰማይ ስትወርድ አየው። እውነት ነው። ከሰማይ የወረደች ማለት ክርስቶስ ሰው መሆኑን ለማሳየት ነው። በክርስቶስ ሰው በመሆን አሁን ያንን የምጽአት ሕይወት አይተነዋል የሚለውን ነገር ማወቅ ያስፈልጋል። እንግዲህ አጠቃላይ የቤተክርስቲያን ባህሪያት ወይም አትሪቢዩትስ ኦፍ ዘ ቸርች የሚባለውን ጥቂት ብናይ ጥሩ ነው። ቤተክርስቲያን ምንድን ነው ግን ባህሪዋ ወይስ መልኳ ምን ይመስላል የሚለውን ነገር እስቲ አንዳንድ ነገሮችን እናይ። ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 4:4 ላይ ቤተክርስቲያን አንዲት ናት ይላል። አንዷ በመገለጫዋ አንዲት ናት። እኛ ደግሞ በጸሎተ ሃይማኖት የምንመሰክረው ነገር አንዱ የቤተክርስቲያን ነው። ወነአምን በአሐቲ ቅድስት ቤተክርስቲያን፣ በአንዲት ቅድስት ቤተክርስቲያን እናምናለን። የቤተክርስቲያን አንድነት ወሳኝ ነው። ቤተክርስቲያን ልዩ ልዩ አይደለችም፣ ብዙ አይደለችም። እዛም ችግር የለውም። እዛም እንቀድስ እዚህም እንቀድስ የሚባልባት አለ። የምትቀድሰዋ ቤተክርስቲያን አንዲት ናት፣ ብዙ አይደለችም። ይህን ማወቅ ያስፈልጋል። ቅዱስ ኤጲፋኒዎስ ፓናሪዮን የሚባል መጽሐፍ አለው። እንግዲህ ቅዱስ ኤጲፋኒዎስ ፓናሪዮን በሚባለው መጽሐፉ በሴክሽን 35 ላይ የምናገኘው አንድ እጅግ ድንቅ ልብ የሚነካ ነገር አለ። ምን ይላል ቅዱስ ኤጲፋኒዎስ? እንግዲህ ቅዱስ ኤጲፋኒዎስ ፓናሪዮን የሚለው መጽሐፉ ብዙ መናፍቃንን ያወገዘበት ነው። ጥሩ መጽሐፍ ነው፣ ቢነበብ የሚጠቅም መጽሐፍ ነው። ብታዩት ለተመልካቾቻችንም ይጠቅማልና ቅዱስ ኤጲፋኒዎስ ፓናሪዮን በሚባለው መጽሐፉ ላይ የርግቤ መደምደሜ ሙሽሬ አንዲት ናት የሚለውን ሲተረጉም ርግቤ አንዲት ናት የሚለው ይላል ይቺው ቅድስት መርዓት ኩላዊቷ ቤተክርስቲያን እርሷ ናት ይላል። ኩላዊቷ አንዲት የሆነችው ቤተክርስቲያን ናት ይላል። እንግዲህ ቅዱስ ኤጲፋኒዎስ የማህሊ ዘሰሎሞን በተረጎመበት ርግቤ መደምደሜ ሙሽሬ አንዲት ናት ማለት ቤተክርስቲያን አንዲት ናት፣ ሌሎች የሏትም። ሶሎሞን ብዙ ዕቁባት አለኝ አለ። በሶሎሞን ዕቁባቶች አሉኝ። እነዛ ዕቁባት አይቆጠሩም ለሶሎሞን ሙሽሪት የተባለችው አንዲቷ ቤተክርስቲያን ናት ማለት። ኤጲፋኒዎስ ምን አለ? ፓናሪዮን ላይ ሙሽሪቷ አንዲት ናት፣ አንዲት ሙሽሪት ናት።
ማለት እንደ ዕቁባት አይደሉም። ስለዚህ ቤተክርስቲያን አንዲት ናት። የተለያየ ቤተክርስቲያን የለም። እዛም የምንልበት ቤተክርስቲያን የለም። ቤተክርስቲያን አንዲት ናት። እሱን ማወቅ ያስፈልጋል። ለዛ ነው ወነአምን በአሐቲ ቅድስት ቤተክርስቲያን ያልነው ማለት ነው። እንግዲህ የቤተክርስቲያን አንድነት እንዲሁ ዝም ብሎ በሲኖዶስ በጉባኤ ወይም በሰዎች ስብስብ ብቻ የሚመጣ አይደለም። ከዚህም በፊት እንዳነሳ ነው በቅዱስ ቁርባን ነው የሚመጣው የሚለውን ነገር ማየት ያስፈልጋል ማለት ነው። እንግዲህ ይህ አንድነት የተለያዩ የእምነት ወይም ዶክትሪን ወይም ደግሞ በዶክትሪን የተሰበሰበ መርሆችን በመከተልና በነዛ መርሆች አንድ እንሆናለን ብቻ የምንልበት አይደለም። አሁን ለምሳሌ በዶግማ በአንድነት በሶስትነት እናምናለን፣ በስጋዊ እናምናለን ብለን ያስቀመጥናቸው ዶክትሪኖችን ስለምንመሳሰል ኦኬ ቤተክርስቲያን አንዲት ናት ብለን አናመጣም። ይህንን በቅዱስ ቁርባን አንድነት ማረጋገጥ ይኖርብናል። አሁን ብዙዎቹ ይህንን አንድነት ለማምጣት በክርስቲያኒቲ ኢኩሜኒዝም እንቅስቃሴ አለ እና ያው እንግዲህ በክርስቶስ እኮ እናምናለን፣ እኛም እንደዚህ እንላለን፣ እናንተም እንደዚህ ትላላችሁ፣ ስለዚህ ይህን አንድነት እናምጣው ተብሎ ሲደከም እናገኛለን። ግን ያ ሊሆን የሚችል አይደለም። በቅዱስ ቁርባን በአንድ መንበር በአንድ ታቦት በሚቀርብ መስዋዕት መሆኑን ማወቅ ያስፈልጋል ማለት ነው። ስለዚህ አንድነት የሚመጣው እንደዛ እንዳልሆነ በዶክትሪን መመሳሰል ብቻ አንደኛ ላይመሳሰልም ይችላል፣ ምክንያቱም ቢመሳሰል ወደ አንድነቱ መምጣቱ ስለማይቀር ማለት ነው። ሁለተኛ ግን በመሰረታዊነት በቅዱስ ቁርባን ያልመጣው አንድነት ሃይማኖትን በማመሳሰል ወይም ዶክትሪንን በማመሳሰል የሚመጣ አለመሆኑን ማስረዳት ነው ቤተክርስቲያንን ስንናገር ማለት ነው። ሁለተኛ ቤተክርስቲያን ቅድስት ናት። ወነአምን በአሐቲ ቅድስት ቤተክርስቲያን ቅድስት ናት ብለን እናነሳለን። ቤተክርስቲያን በራሷ ቅድስት ናት። ክርስቶስ ደግሞ አካሏ ነው ያልነው ለዛ ነው። ክርስቶስ ቅዱስ ነው፣ የክርስቶስ አካል ናት። ቤተክርስቲያን ቅድስት ናት፣ እንከን አይገኝባትም ማለት ነው። ለምሳሌ በቅዳሴ ውስጥ የተለያዩ የአገልጋዮች ወይም የምዕመናን ወይም ደግሞ የቤተክርስቲያን ውስጥ ያሉ ሰዎች እንቅስቃሴ ስህተት ብናገኝ ቤተክርስቲያን በድላለች አያስብልም። የጳጳሳቱ፣ የዲያቆናቱ፣ የቀሳውስቱ ስህተት ወይም የምዕመናኑ ስህተት ቤተክርስቲያንን ወደ ስህተት የሚመራት አይደለም። ቅድም እንዳነሳ ነው በቤተክርስቲያን ውስጥ የምንሳተፈው በንጽህና ነው። በኃጢአት ልጅነት በኃጢአት ከአካልነት መታጣት ይገኛል ማለት ነው። ስለዚህ በበደልን ቅጽበት ከቤተክርስቲያን አካልነት እንወጣለን። በጽድቅ ወይም በንስሐ ስንመለስ ደግሞ አካል እንሆናለን ማለት ነው። ስለዚህ አንድ ሰው ወይም አንድ ካህን ወይም አንድ ጳጳስ ወይም አንድ ዲያቆን በቅዳሴ ላይ ቢበድል ብናገኝ ቤተክርስቲያን በድላለች አያስብልም። ይህን ማወቅ ያስፈልጋል። ቤተክርስቲያን ንጽሕት ቅድስት ናት የሚያስብላት ይሄ ነው። ንስሐን እና የንጽህናን ሕይወት መሰረት ወይም መግቢያ ወይም የዝግጅት ክፍል ውስጥ ያስቀመጠችው ለዛ ነው። ሰው በንጽህና በቅድስና ቅዱሱን ለተቀደሰው መስጠት ልምዶ ያደረገችው ለዛ ነው። ቅዱሳት ለቅዱሳን የምንለው ለዛ ነው። ያለ ቅድስና ቅዱሱን መስጠት ለሚሰጠውም አደጋ ነው። ስለዚህ በንጽህና በቅድስና በንስሐ ሰው ወደ ቅድስት ቤተክርስቲያን ወደ ቅዱስ ቁርባን እንዲጠቀለል እንዲሰበሰብ የምናደርገው ለዛ ነው። እንግዲህ ይሄን የቤተክርስቲያንን ቅድስት መሆኗን ወይም ቅድስናዋን የምናነሳበት አንዱ መገለጫዋ መልኳ ነው የምንለው ይሄ ነው ማለት ነው። ሁለተኛው ቤተክርስቲያን ኩላዊት ናት። እኔ ምልኢት ናት የሚለውን ኩላዊት የሚለውን ምልኢት የሚለውን ቃል መርጫለሁ። ካቶሊክ ወይም ዩኒቨርሳል የሚለውን ማለት ነው። ምልኢት ናት የሚለውን ተጠቅም ያለው ቤተክርስቲያን ኩላዊት ናት ወይም ምልኢት ናት የሚለው ያው ቅድም እንዳነሳ ነው በሃይማኖት ምስክርነታችን ውስጥ ከምናስቀምጠው ወነአምን በአሐቲ ቅድስት ቤተክርስቲያን እንተላዕለ ኩሉ ጉባኤ ዘሐዋርያት። እንተላዕለ ኩሉ ማለት በሐዋርያት የተሰበሰበች በሐዋርያት መሰረትነት ታነጻቸዋል እንዳለው የሐዋርያትን ምሉ የሆነ ከክርስቶስ የተቀበሉትን ትምህርት የተቀበለች መሆኑን የምናነሳበት ነው። ቅዱስ አግናጢዮስ ምጡዕ ለአንበሳ ለሰርምኔስ ሰዎች በላከው መልእክቱ ምዕራፍ 8 ላይ የምናገኘው አንድ አባባል አለ፣ አንድ አነጋገር አለ። ኢየሱስ ክርስቶስ ባለበት ኩላዊቷ ወይም ምልኢት የሆነችው ቤተክርስቲያን አለች ይላል። ቤተክርስቲያን ምልኢት ናት። አንዳንዴ ምልኢት ናት ሲባል ለምሳሌ አሃት ቤተክርስቲያን አሉ። የኮፕቲክ ቤተክርስቲያን፣ የሲሪያን ቤተክርስቲያን፣ የአርመን ቤተክርስቲያን እንዲህ ተደምረን አይደለም ቤተክርስቲያን የሆን ነው። ሮም ማን ነው እሱ? የኮፕቲክ ቤተክርስቲያን እዚህ አለች፣ የአርመን እዛ አለች፣ የሶሪያ እንደዛ አለች። ስለዚህ በቃ እኮ በስተናል
እንደዛ አይደለም እያለን ያለነው። ቤተክርስቲያን ምልእት ልክ እንደ ብርሃን አንድ ፀሐይ ወጥቶ ለዓለም እንደሚሞላ ሁሉ ቤተክርስቲያን ምልእት ናት። አንዱን ፀሐይ አክሰስ ታደርጋለች ወይም ትሳተፋለች፣ ትኖረዋለች ማለት ነው። ስለዚህ የአጥቢያ ቤተክርስቲያን በራሷ ሙሉ ናት ማለት ነው። ልክ እንደ ሮማን ካቶሊክ በመደመር በመሰባሰብ ወይም በመብዛት ደግሞ በአንድ ጳጳስ በመያዝ አይደለም አንድነቷን የምታመጣው በምልአት ነው። ስለዚህ የአጥቢያ ቤተክርስቲያንም ምልእት ናት፣ ምንም አይጎድልባትም። ለዛ ነው ጉዞን ወይም ደግሞ ወደ ሌላ መሄድን እነ ጎርጎርዮስ ሲያወግዙ የምናገኘው ማለት ነው። እንደ ምንድነው እሱ በአይሁድ ልማድ ወደ ምኩራብ ወደ ቤተ መቅደስ የመሄድ ወይም ደግሞ መሰብሰብ የሚባል ነገር የላትም ቤተክርስቲያን። አሁን በአጥቢያዋ ክርስቶስን ትገልጠዋለች፣ እግዚአብሔርን ትኖረዋለች የሚለውን ነገር ማወቅ ያስፈልጋል ማለት ነው። የአጥቢያ ትምህርትን የአጥቢያ ቤተክርስቲያንን ምልአትነት በሰፊ የምንናገርበት ክፍል አንዱ ይሄ ነው። ስለዚህ ቤተክርስቲያን ምልእት ናት፣ ኩላዊት ናት የሚለውን ነገር ማየት ያስፈልጋል ማለት። ሌላኛው ቤተክርስቲያን ሐዋርያዊት ናት ወይም አፖስቶሊክ ናት የሚለውን ነገር ማየት ያስፈልጋል። እንግዲህ ሐዋርያዊት ናት ሲባል የተለመደ ነገር አለ። ልክ እንደ ዱላ ቅብብል ሐዋርያት አንዱን ሾሙ፣ አንዱ ደግሞ አንዱን ሾመ እያለ የሚመጣ ቅብብሎሽ የሚል የተለመደ ነገር አለ። ይሄ ትንሽ በጥንቃቄ ቢታይ መልካም ነው። ሐዋርያዊት ናት ማለት ሐዋርያት ላይ የወረደ መንፈስ ቅዱስ፣ ሐዋርያትን ሲያሰራ የነበረ መንፈስ ቅዱስ ዛሬም ይሰራል ማለት ነው። ሐዋርያዊት ናት ማለት ያ ማለት ዛሬም ሐዋርያት አሉ ማለት ነው። አንዴ ሰርተው ከዛ በኋላ በቃ እናንተ ደግሞ ቀጥሉ ተቀባብለናል እናንተ ቀጥሉ አይነት አይደለም። ዛሬም ሐዋርያትን ቅዱስ ጳውሎስን፣ ቅዱስ ጴጥሮስን በቅዳሴችን ላይ ስንጠራ እናገኛለን። ያ ማለት አሁንም በሕይወት ሐዋርያት ከኛ ጋር አሉ ማለት እንጂ ሲተላለፍ መጣ የሚለውን ነገር በጥንቃቄ ብናየው የተሻለ ነው። ስለዚህ የሹመት ሰንሰለት አይደለም ለማለት ነው። ያ ማለት ግን ሐዋርያት ሾመዋል፣ ያ ሹመት ቀጥሏል፣ ግን በምልአት ብናየው የተሻለ ነው የሚለውን ነገር ለማቅረብ ነው። ስለዚህ ሐዋርያዊት ናት ስንል ሐዋርያት ባስተማሯት ትምህርት ላይ ያለች ናት ማለት ነው። ከዚህ የተለየች ፈቀቅ ያለች አይደለችም የሚለውን ነገር መናገር ነው። እንግዲህ የሐዋርያት ትምህርት የጌታ ትምህርት መሆኑን ደግሞ መርሳት የለብንም። እንግዲህ ቤተክርስቲያን ይሄ ስልጣንን ከቤተክርስቲያን ጋር ትንሽ ብናየው ጥሩ ነው። ይሄ ከዚህ በፊት ስናነሳ በመገናዘብ በአገልግሎት ካህናቱም ምዕመናኑም ወደ ቤተክርስቲያን ይመጣሉ። ሲመጡ አንዱን በአንዱ ህልው ሆኖ ይኖራል። ካህኑ ሰላም ለኩልክሙ ቢል፣ ዲያቆኑ ተንሱ ቢል አሜን የሚል እግዚኦ ተሳለን የሚል ህዝብ አለው። ቅዳሴውም ቅዳሴ ሲገባ የፍትሐ ነገሥቱም እንደሚያዘው የራሱም የቅዳሴ ዝግጅት ክፍል እንደሚያዘው ወደ ቅዳሴ የሚገባ ካህን ህዝቡ መኖሩን አረጋግጦ አገልጋዮች ስለሆኑ ቀዳሾች ስለሆኑ እሱን አረጋግጦ ቅዳሴ እንደሚጀምር፣ እንደዛ ካልሆነ ግን ቅዳሴውን እንዳይጀምር ያዛል ትእዛዙ ማለት ነው። ስለዚህ ሁሉም በዚች የቅዳሴ አገልግሎቱ ስልጣን እንዳለውና በዚህ ስልጣኑ በአገልግሎቱ እንዲሳተፍ ቤተክርስቲያን ትመክራለች ማለት ነው። እንግዲህ ቤተክርስቲያን በክርስቶስ ያለች የመንፈስ ቅዱስ ቤተክርስቲያን መሆኑን ማወቅ ያስፈልጋል። ቅድም እንዳልነው ስለ ሐዋርያዊት ናት ስንል በሐዋርያት ላይ ያረፈው መንፈስ ቅዱስ አሁንም ቤተክርስቲያንን እያንቀሳቀሳት ህይወት እየሰጣት እንደሆነ ማወቅ ያስፈልጋል። እንግዲህ ዘ ቸርች ኦፍ ዘ ሆሊ ስፒሪት የሚለው ቃል በነ ቅዱስ ሄሬኒዮስ አጌንስት ሄሬሲስ ቡክ ሶስተኛው ቡክ ላይ አንድ የተለመደ በጣም አባቶቻችን ደጋግመው የሚያነሱት ትምህርት አለ። ቤተክርስቲያን ባለችበት የእግዚአብሔር መንፈስ አለ። የእግዚአብሔር መንፈስ ባለበት ደግሞ ቤተክርስቲያን ከሁሉም አይነት ጸጋ ጋር አለች፣ መንፈስም እውነት ነው ይላል ቅዱስ ሄሬኒዮስ። ያ ማለት ነው ዘ ቸርች ኦፍ ዘ ሆሊ ስፒሪት የሚለውን የሄሬኒዮስ ትምህርት ትንሽ ብናየው ጥሩ ነው። ቤተክርስቲያን የመንፈስ ቅዱስ ናት። ከዚህ በፊት እንዳነሳ ነው ክሪስቶሞኒዝም የሚሉት ወይም ክርስቶስን ብቻ የሚጠቀልለው መንፈስ ቅዱስን የሚያወጣ ትምህርት ቅዱስ ሄሬኒዮስ በነበረበት ጊዜ እጅግ አስቸጋሪ ትምህርት ሆኖ ነው የነበረው። በተለይ ሞንታኔስ የሚባል እኔ መንፈስ ቅዱስን በተለየ ሁኔታ አክሰስ አድርጋለሁ ወይም እጠቀማለሁ፣ መንፈስ ቅዱስ በእኔ በተለየ ሁኔታ ይሰራል የሚል ትምህርት ባስተማረበት ጊዜ እንግዲህ ሞንታኔስ ማለት በሁለተኛው መቶ ክፍለ ዘመን መገባደጃ እና በሶስተኛው መቶ ክፍለ ዘመን መግቢያ ላይ የተነሳ ነው። ቤተክርስቲያን በተለየ ሁኔታ እኔ ላይ መንፈስ ቅዱስ አርፎ
መንፈስ ቅዱስ በእኔ ላይ ይሰራል የሚል ትምህርት አስተምሮ ነበር። በዚህ ትምህርቱ የተነሳ በተለይ በሰሜን አፍሪካ የነበረው ጠርጡለስ አውግዞት ነበር። እንዴት እንደዚህ አይነት ትምህርት ታስተምራለህ? ቤተክርስቲያንማ የክርስቶስ አካል ናት፣ በአንተ ላይ ተለይቶ የሚሰራ ነገር የለም ብሎ አውግዞት ነበር። በኋላ ግን ጠርጡለስ በሮማን ቸርች የነበሩ ጳጳሳት እጅግ ሲያስቸግሩት አይ በቃ መንፈስ ቅዱስ እኔ ያለኝ ቤተክርስቲያን ደግሞ ጳጳስ አላት እስከማለት ድረስ ወደ አንድ ጽንፍ ሄዶ ነበርና እኔ ሄሬኖስ አይ ቤተክርስቲያንማ የመንፈስ ቅዱስም ናት፣ ቅድም እንዳልነው መንፈስ ቅዱስን ከክርስቶስ ለይተን አናየው። ይሄ ትምህርት ምናልባት ለፊሎኬን ለሚቀበሉት ለሮማን ካቶሊክ አስተሳሰብ ቢቀርብ ይሆናል እንጂ ለእኛ ቤተክርስቲያን መንፈስ ቅዱስን ከክርስቶስ መለየት ለይቶም ማቅረብ የሚመች አይደለም። ስለዚህ ቤተክርስቲያን ባለችበት የእግዚአብሔር መንፈስ አለ ማለት ክርስቶስ ባለበት መንፈስ ቅዱስ አለ፣ የእግዚአብሔር መንፈስ ባለበት ደግሞ ቤተክርስቲያን አለች ማለት ነው። ያ ደግሞ ከሁሉም አይነት ጸጋ ጋር ማለት ነው። ስለዚህ ቤተክርስቲያን ስንገኝ እያንዳንዳችን ሀብት እያንዳንዳችን ጸጋ በአንዱ መንፈስ ቅዱስ እንደሚሰራ ቅዱስ ሄሬኔዎስ በዚህ አስቀምጦታል። እንግዲህ ለቅዱስ ሄሬኔዎስ ይሄ ትምህርት በጣም ወሳኝ ነው በዘመኑ ለነበረባት ቤተክርስቲያን። በተለይ ቤተክርስቲያን የሮማንን ነገስታት ወይም ከቸርች ጋር ከስቴት ጋር የነበራት ያልተቀደሰ ትዳር እጅግ ቤተክርስቲያንን አስቸግሮ ነበር። ያንን መዋቅር አሰራር የቤተ መንግስቱ አሰራር ቤተክርስቲያን ውስጥ ገብቶ ጳጳሳቱ በጣም ስትራክቸር አብዝተው ቤተክርስቲያን በመዋቅርና በአሰራር ስትታሰርበት ነው እንግዲህ ጠርጡለስም ጳጳሳት አላት ቤተክርስቲያን፣ እኔ ደግሞ መንፈስ ቅዱስ አለኝ እስኪል ድረስ የደረሰው። ያ ግን ቤተክርስቲያን ከክርስቶስ አካል ወይም ከዚህ መዋቅር ከዚህ ቅርጽነት የምትወጣ አይደለች። ሕያው የሆነው የመንፈስ ቅዱስ ስራ ያለባት በህይወትነት የምትኖር እንደ ሙዚየም የምትጎበኝ እንደ እንግዳ የሚገኙባት አይደለችም። ይህንን ቅድምም አይተናል። በአካልነት በህብረት በእንቅስቃሴ የምንኖርባት በጸጋ መንፈስ ቅዱስ የተሞላች መሆኑን የምናነሳበት ነው። እንግዲህ ቅዱስ ኤፍሬም ምን ይላል? መንፈስ ቅዱስን ስንጠራው ኤፔክሌሲስን የጽዋኤ መንፈስ ቅዱስ ማለት ነው። መንፈስ ቅዱስን ስንጠራው በጸሎታችን ላይ ይወርዳል ይላል። በእሳት አምሳል ወርዶ ምስጢራትን ይፈጽማል። ስለዚህ ምስጢራትን የሚፈጽምልን ምስጢራትን የሚሰራልን ልዩነታችንን ውበት የሚሰጠው ልዩነታችንን ከአንድነቱ ጋር የሚያስማማው መንፈስ ቅዱስ ይገኛል። ያ ማለት ሕያው የምትሆነው በመንፈስ ቅዱስ ነው ያልነው ይህንን ነው ማለት። ስለዚህ በጸጋ መንፈስ ቅዱስ የተሞላች እንደሆነችና በመንፈስ ቅዱስ መልኳን እንደምታሳይ የምናሳይበት ነው ማለት ነው። ለዛ ነው በበዓለ ጰራቅሊጦስ ክርስቶስን በምልአት ያወቁት። ለዛ ነው ያ ማለት ክርስቶስን በምልአት ቤተክርስቲያንን በምልአት የምናገኘው መንፈስ ቅዱስ በዚች አካል ላይ ሲገለጥ ማኒፌስት ሲያደርግ ነው ማለት ነው። ይህንን በአጽንኦት ማየት ያስፈልጋል። ቅዱስ ባሲሊዮስ መንፈስ ቅዱስ ለጋራ ጥቅም የተለያዩ ስጦታዎችን እንደሚያከፋፍል ሆኖም የቤተክርስቲያን አንድ አድራጊ እንደሆነ በአጽንኦት ያስተምረናል። ስለ መንፈስ ቅዱስ ኦን ዘ ሆሊ ስፒሪት በሚለው መጽሐፉ መንፈስ ቅዱስ ለጋራ ጥቅም ለሁላችን የተሰጠ እንደሆነ በአጽንኦት ነው የሚያስተምረው። አንድነታችን በልዩነታችን ውስጥ የሚቀሳቀሰው መንፈስ ቅዱስ ሲኖር ነው ይላል። እንግዲህ ትንሽ ጠቆም ለማድረግ ጨርሰናል። መጠቅለያው ምንድነው? እሱ ቅድም በዓላማነት ካነሳ ነው አንዱ ቤተክርስቲያናችን ወይም ቀዳሽ የምትቀድሰዋ ቤተክርስቲያን አንድነቷን ሶስትነቷን ወይም አንድነትና ሶስትነትን የምናስረዳበት ይሄ የነገረ መለኮት ትምህርት የቤተክርስቲያንን የቅዳሴ መልክ ይለያል፣ ያሳያል፣ ያስረዳል ማለት ነው። ለምሳሌ በምዕራቡና በምስራቁ የቤተክርስቲያን ትምህርት ለምሳሌ ፊሎኬ የሚለው በ1054 አካባቢ የተነሳው ትምህርት መንፈስ ቅዱስ ከአብም ከወልድም ይሰርጻል የሚለው ማለት ነው። የኛ ቤተክርስቲያን ትምህርት መንፈስ ቅዱስ ከአብ ሰርጾ በወልድ አካል ላይ ያርፋል የሚለው ትምህርት ነው። ይሄ ትምህርት የቤተክርስቲያንን መልክ በጣም ግልጽ አድርጎ ነው ያስቀምጠው። ያ ማለት ነው ቤተክርስቲያን በመዋቅር በአሰራሯ በሚስጢሯ የክርስቶስ አካል ናት እንዳልነው ሁሉ በክርስቶስ አካል ላይ ሕያው የሆነው መንፈስ ቅዱስ ይገለጣል ብለን እናስተምራለን። ቤተክርስቲያን ታስተምራለች። በሮማን ካቶሊክ አቀራረብ ይህንን ስርጸት ለሁለቱም ለወልድም ለአብም ለወልድም ስለምትሰጥ የሮማን ካቶሊክ ቤተክርስቲያን
ወደ ምን ታደላለች? ወደ ስትራክቸር፣ ወደ መዋቅር፣ ወደ አሰራር ታደላለች። ቅዳሴውም ወደ አሰራር የተጠጋ ነው። ማለት ምን ማለት ነው? ሀብቱን፣ ጸጋውን፣ ካሪዝማውን የሚባለውን ነገር አሳጥቷታል። ለዛ ነው የፕሮቴስታንት ቸርች ስትመጣ ነኝ ብላ ስትመጣ አይ ካሪዝማማ አለ፣ ጸጋ ሀብትማ አለ፣ ወይም ደግሞ ለአዳም የተሰጠው ጸጋማ አለ፣ ስለዚህ ምስጢራዊዋ ቤተክርስቲያን አለች የሚል የማትታየዋ ቤተክርስቲያን አለች ወደሚለው የመጣችው። ስለዚህ በማመን በጸጋ በክርስቶስ ብቻ ወይም ሶላ ስክሪፕቶራ ሲሉ በመጽሐፍ በዚህ አንድነታችን እናመጣለን እንጂ ያቺ የተሰወረችውማ ምስጢራዊቷ ቤተክርስቲያንማ ሀብቱማ ጸጋውማ አለ የሚል ትምህርት ያመጡት ከዚህ ከፊሎኬ የካቶሊክ የሮማን ካቶሊክ ተጽዕኖ ነው። የሮማን ካቶሊክ ተጽዕኖ ፊሎኬን በመቀበሉ ክርስቶስንና መንፈስ ቅዱስን ወልድንና መንፈስ ቅዱስን ስለለየ መንፈስ ቅዱስ የተለየ ጸጋ የሚሰራበት ወልድ ደግሞ የተለየ ስለሆነ ወደ መዋቅር ወደ ስትራክቸር ሲመራት ይህንን አፈንግጣ የወጣቸው የፕሮቴስታንት ቸርች እሷ ደግሞ መንፈስ ቅዱስን በተለየ ሁኔታ እንድታስበው ከክርስቶስ ተለይቶ እንድታስበው አድርጓታል ማለት። ስለዚህ የፕሮቴስታንቱንና የካቶሊኩን ክፍፍል ስናየው በተለይ ቅድም እንዳነሳን በ1054 ላይ ፊሎኬ ምስራቁንና ምዕራቡን ሲለየው የሮማን ካቶሊክ አንዱ የለያት ትምህርት ይሄ ነው። ይሄ አወቃቀሩ፣ ስርዓቱ፣ ቀኖናው ምኑ ይሄንን የፊሎኬ ትምህርት ሲጫናት ወደ ብልሽት ወስዷት ነበር። ይሄንን ተቃውሞ ነው እንግዲህ ፕሮቴስታንቱ ደግሞ ወተን አይ ጸጋው ሀብቱ አለ እኛ ጌታ ለብቻችን አክሰስ ማድረግ እንችላለን የሚለው ትምህርት የመጣው ማለት ነው። እና ይሄ ነገረ መንፈስ ቅዱስ በአግባቡ አለማስተማር ሁለቱንም በተሳሳተ መልኩ እንዲረዱና ቅዳሴያቸውም የተቀደሰ ቅዳሴ ሳይሆን የቆሸሸ ደስ የማይል አንዳንዱ ትክክልም ያልሆነ ነገሮች የምናይባቸው ነገሮች ለዚህ ያንን ወደ መዋቅር ወደ አሰራር ሲወስደው ይህን ደግሞ ጌታ ተገልጦልኛል በመንፈስ ተሞልቻለሁ ወደ ምስጢራዊ ነገር ገብቻለሁ ወደሚል ወደ ቅዠትና ወደ መንፈሳዊ ሳይሆን ወደ መናፍስት የሆነ አቀራረብ እንዲቀርብ አድርጎታል ማለት እንችላለን ይህ አቀራረብ። ስለዚህ ቤተክርስቲያናችን ግን ይህን ትምህርት በደንብ መገናዘቡን በአግባቡ ስለምታስተምረው በቅዳሴዋ ላይ በውበት በመልክ እናገኘዋለን ማለት ነው። እና ቀዳሿን ቤተክርስቲያን እንደዚህ ካየናት ኋላ ደግሞ በቅዳሴው ክፍል ከመጀመሪያው ጀምሮ እስከ መጨረሻው ድረስ በተከታታይ ከመግቢያው ከዝግጅት ክፍል ጀምሮ እናያለን ማለት ነው። ለዛሬ ይቆያል። ናሁ ወልድከ